መኖ ብፁዕ ዘርየኪ በሕልሙ ሌሊተ ያየሽ ብፁዕ ነው። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ክብረ መስቀል ሚዲያ ነው። ግንቦት 21 ቀን ከ33ቱ የእመቤታችን የቅድስት ድንግል ማርያም በዓላት መካከል እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ በዓል ነውና እሱም በተመለከተ አጠር መጠን ያለ አገልግሎት እንገለገላለን። እግዚአብሔር አምላክን የምናንተንም እንዲያስተምረን መልካም ፈቃዱ ይሁንልን። ያየሽ ብፁዕ ነው። ይህን ያለው አባ ጊዮርጊስ አባ ጽጌ ድንግል ነው። እና አባ ጊዮርጊስ ዘጋስጫ እና አባ ጽጌ ድንግል እና አባ ሕርያቆስ እና ቅዱስ ኤፍሬም ስለ ድንግል ማርያም ብዙ ነገር ብለዋል። ከነዚህ መካከል ለምሳሌ አባ ጽጌ ድንግል ብፁዕ ዘርየኪ ቀዲሙ ሌሊ ተብሏል። ያየሽ ብፁዕ ነው። ቅዱስ ኤፍሬም እንደዚህ ብሏል በውዳሴ ማርያሙ ላይ አንቲ እሙ ለብርሃን የብርሃን እናቱ አንቺ ስለሆንሽ እሱ ብርሃን ነውና አንቺም ብርሃንሽን ደግሞ የእናትነት ብርሃንሽን በደብረ ምጥማቅ ተራራ አሳየሽ ብሎ አንቲ እሙ ለብርሃን የብርሃን እናቱ አንቺ ነሽ ብሏታል ቅዱስ ኤፍሬም ማለት ነው። እንደገና ደግሞ አባ ጊዮርጊስ ዘጋስጫ ደግሞ ብርሃንነቷን በጥሩ ሁኔታ ሲገልጻት ለእመቤታችን ለቅድስት ድንግል ማርያም ኔ ሀቤ ኦ ድንግል ምስለ ወልድኪ ፍቁርኪ ኢየሱስ ከመ ትባርኪ ላዕሌነ በደብረ ምጥማቅ ተራራ ከምስራቅ ከምዕራብ ከሰሜን ከደቡብ የመጡትን ሁሉ እንደባረከች አባ ጊዮርጊስ ዘጋስጫም እመቤቴ ሆይ ከልጅሽ ከኢየሱስ ክርስቶስ ጋር ነይና ባርኪን ሲልን እንመለከታለን ማለት ነው። በሌላ መልኩ ደግሞ አባ ሕርያቆስ ደግሞ በቅዳሴው ላይ እንደዚህ ይላል። በቅዳሴ ማርያም ላይ ማለት ነው። አብ ጎህ ወልድ ጎህ ወመንፈስ ቅዱስ ጎህ አሃዱ ውእቱ ጎህ ጽባህ ዘበጸዳለ ብርሃኑ ሰሰለ ጽልመት በብርሃኑ ጨለማ ተወገደ ብሎ አብ ብርሃን ነው፣ ወልድ ብርሃን ነው፣ መንፈስ ቅዱስ ብርሃን ነው ይልና ዘበጸዳለ ብርሃኑ ሰሰለ ጽልመት በብርሃኑ በማለት በኢየሱስ ክርስቶስ ጨለማ ተወገደ ይልናል። ይህንን በማቴዎስ ወንጌል ምዕራፍ 4 ላይ ምን ይላል? በዛብሎንና በንፍታሌም ሕዝብ ዘይነብር ውስተ ጽልመት ሪኡ ብርሃነ እስመ ክርስቶስ በጨለማ ውስጥ ይኖር የነበረ ሕዝብ ብርሃን አየ፣ ብርሃንን ተመለከተ ብሎ ሕዝበ ዛብሎን ወንፍታሌም በዚያ በንፍታሌምና በዛብሎን አካባቢ በጨለማ ይኖር የነበረ ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት በሞት ውስጥና በሞት ጥላ ውስጥ በጨለማ ውስጥ ይኖር የነበረ ሕዝብ ብርሃንን አየ ብሎ ሲል እንመለከታለን ማለት ነው። ይህንን በወንጌሉ ያለውንና አባ ሕርያቆስ የተናገረውን ሊቃውንቱ አንድ አድርገው ይናገሩታል ማለት ነው። ያየሽ ብፁዕ ነው። እስኪ እንደው ብሉይ ኪዳን ላይ እንመልከት። ያየሽ ብፁዕ ነው ይላል። አዳም በሕቱም መሬት አይቷታል። ምንድን ያለው? ከሕቱም መሬት የበቀለ ስንዴ ብሎ ስንዴ ልጇን ሕቱም መሬት የተባለ ደግሞ እመቤታችን በዚያን ጊዜ አድናለሁ ብሎ ለአዳም መድኃኔዓለም የነገረውን ይወስዳሉ ሊቃውንት። በሌላ መልኩ ደግሞ ኖህ በቀስተ ደመና ይልቁንም ደግሞ በመርከብ እመቤታችንን መርከብ ይላታል። በመርከቧ ውስጥ የገቡት በሙሉ እንደዳኑ ከመርከቧ ውጭ ያሉት እንደጠፉ የእመቤታችን አማላጅነት የእመቤታችን ከለላ አዳኝ እንደሆነ ኖህ አንደኛ በቀስተ ደመና በደመና ውስጥ የሚተከለውን ቀስተ ደመና የማርያም መቀነት ያንን ብሏታል። በሌላ መልኩ ደግሞ መርከብ ብሏታል። ከመዓት የተዳነባ የሰው ልጆች የዳኑባትን መርከብ የእመቤታችን ምሳሌ አድርጎ ያስቀምጣል። በሌላ መልኩ አብርሃም ደግሞ አንቲ ውእቱ ገራይት ዘይተዘርአ ውስቴታ ዘር አብርሃም በመሬት ወይም በገራይተ አብርሃም ይላታል። አብርሃም በመሬት ወይም በገራይት አይቷታል ይላል። ያዕቆብ ደግሞ በመሰላል አይቷታል። ያዕቆብ
ከወንድሙ ጋር ተጣልቶ ወደ አጎቱ ወደ ላባ በሚሄድበት ሰዓት መንገድ ላይ ድንጋይ ተንተርሶ ቅጠል አንጥፎ ተኝቶ በመንፈቀ ሌሊት አንቲ ውእቱ ሰዋስው ዘዴ ያዕቆብ ምድር ዘይበጽሕ እስከ ሰማይ፣ ከሰማይ እስከ ምድር የተዘረጋ መሰላል አይቷል። መሰላል የተባለችው እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ሌላው ዮሴፍ ነው፣ በመዝገብ አይቷታል፣ የተቆለፈች መዝገብ። ሌላው ሙሴ በጸጳጦስ አይቷታል፣ በቅጠል ማለት ነው። ልጇን በነበልባል እሷን በሐመልማል አይቷታል ማለት ነው። ሌላው ሙሴ በጽላት ወይም ደግሞ በታቦት ምክንያቱም መቅደስ ዘይትትነሰት በትረ ሃይማኖት ዘይትጸንስ ማቆሙ ለቅዱሳን የሚላት እሷ ናት። የማትፈርስ ዘላለማዊ መቅደስ ስለሆነች በጽላት አይቷታል። ጽላት ሰውነቷ በእሷ ማህፀን የተጸነሰው ኢየሱስ ክርስቶስ ደግሞ ቃል ስለሆነ ጽላት ብሏታል ማለት ነው። ሌላው አሮን ደግሞ ሳይተክሏት ተተክላ ውሃ ሳያጠጧት አብባ ለምልማ የተገኘች የአሮን በትር ተብላ እመቤታችን እንደዚሁ ቅድመ ዓለም ያለ እናት ወልደ አብ ድህረ ዓለም ያለ አባት ወልደ ማርያም ኢሐሰሰ እመ በሰማያት በሰማይ እናትን አልፈለገም ወይ ረከበ አበ በዲበ ምድር በዚህ ዓለምም አባት የለውም ተብሎ ወልደ አብ ወልደ ማርያም የተባለ ኢየሱስ ክርስቶስን በአሮን በትር ውሃ ሳያጠጧት ተተክላ አብባ 12 በኩሮሎሚ እንደተገኘች ቃል ሥጋ ሆነ ወይም ሆነ ያለው ቅዱስ ዮሐንስ ወንጌላዊ ያ ቃል ቀድሞ የነበረ ያ ቃል በእግዚአብሔር ዘንድ የነበረ ያ ቃልም እግዚአብሔር የነበረ በማኅፀነ ድንግል ማርያም ሥጋ ሆነ ብሎ የተናገረውን ያመለክታል፣ ይተረጉማል ማለት ነው። ኢያሱ በሐውልት ጌዲዮን ደግሞ በጸምር ኤልያስ መሶበ ወርቅ በደከመው ጊዜ በመሶበ ወርቅ ዳቦ አግኝቶ በልቷል። መሶበ ወርቅ የእመቤታችን መሶብ የንጽህናዋ የቅድስናዋ፣ ወርቅ ደግሞ የእናትነቷ የፍቅሯ፣ ይልቁንም ወርቅ የንጽህናዋ የቅድስናዋ፣ መሶብ የሰውነቷ የእናትነቷ፣ በውስጡ የተገኘው ዳቦ ደግሞ የመድኃኔዓለም ማለት ነው። ስለዚህ የኤልያስ መሶበ ወርቅ። ለዚህ ነው በቅዳሴ ጊዜ አንቲ ውእቱ መሶበ ወርቅ ርጹህ እንተ ውስቴታ መናህ ወኅብስት ዘወረደ እምሰማያት ወሀበ ሕይወት ለኩሉ ዓለም፣ ከሰማይ የወረደ ህብስት የተገኘብሽ አንቺ ነሽ የሚለውን በቅዳሴ ጊዜ የምንለው ይህንን ነው ማለት ነው። በሌላ መልኩ ደግሞ የኤልሳ ማሰሮ፣ ኤልሳ የኤልያስ ደቀ መዝሙር ነው። ሰናይ ንብረታ ለኢያሪኮ እምአይበረሰ እኮ ሕይወቱ፣ ኢያሪኮ እንደምታያት መልክዓ ምድሯ አየር ንብረቷ መልካም ነው። ነገር ግን ውሃው ይጎመዝዛል፣ ይሆመጥጣል፣ ልብ ይቆራርጣል። ይልቁንም ደግሞ ሴቶች እንዳይጸንሱና እንዳይወልዱ ያደርጋልና የተአምረኛ መምህር ደቀ መዝሙር ተአምረኛ ነውና መምህርህ እነሆ ብዙ ነገር ሰርቷልና ዝናምን አቁሟል፣ ሙታንን አንስቷል፣ የዮርዳኖስን ከፍሏል። ስለዚህ አንተም መልካም ስራ ስራና እንመንብህ አሉት። አዲስ ማሰሮ አምጡልኝ አለ። ማሰሮ አመጡለት። ጨው ጨምሩ አለ። ጨው ጨመሩለት። ወለት ክወ ጣም ክወ ለዝንቱም ኢያሪኮ፣ የኢያሪኮን ውሃ በእግዚአብሔር ፈቃድ ተለወጠ ብሎ ጨውን በማሰሮ አድርጎ ማሰሮውን ወደ ውሃው ቢጨምረው የሚያመክነው የሚያወልድ እንዲወልዱ አድርጓል። መራራው ደግሞ የሚጣፍጥ ሆኗል። ስለዚህ ብፁዕ ዘሬኪ በሕልሙ ሌሊት ያየሽ ብፁዕ ነው። ኤልሳ በማሰሮ አይቷታልና በማሰሮ ያያት ኤልሳ ብፁዕ ነው። ሌላው ሕዝቅኤል ነው። ሕዝቅኤል በተዘጋ ደጅ አይቷታል። ሌላው ደግሞ ዳዊት ነው። ዳዊት በመሰንቆ አይቷታል። ሌላው ደግሞ ሰሎሞን ነው። ሰሎሞን ደግሞ በርግብ አምሳል አይቷታል ማለት ነው። ለዚህ ነው በከመ ይቤ ሰሎሞን በእንተ ማርያም ኑ ንትፈጋ ወኢይልፈነጽ እየደመና መስቀል ዘዮም አብርሃ በስነ ማርያም። ሰሎሞን ስለ ማርያም ሲናገር እነሆ ክረምቱ አለፈ፣ በረከት ተተካ፣ የክርስቶስ መስቀል በማርያም ባህሪ ዛሬ አብቧልና የበረከታ አበባ ሳያልፈን ኑ እንደሰት የሚል ድጓ እናያለን ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ግንቦት 21 ቀን በደብረ ምጥማቅ ተራራ የታየችበት ስለሆነ በዚህን ቀን ምን የሚለውን ወሰድ ነው። በዚያው የተነገረ አባ ጽጌ ድንግል የተባለው ሊቅ የተናገረውን ማኅሌተ ጽጌ ወስደነዋል በሙሉ። እስኪ ምንድን ነው የሚለው ንባቡ? ደብረ ምጥማቅ በግብፅ ውስጥ በገምኑዲ አቅራቢያ የምትገኝ ገዳም ናት ብሎ ገዳሟን ያመጣታል። ይቺ ገዳም የሚገርመው ነገር ብዙ ነገር የታየባት፣ ብዙ ሰዎች እግዚአብሔርን ያመሰገኑባት፣ ብዙ ሰዎች ክብር አይተውባታል ማለት ነው። እና አባ ጽጌ ድንግል ስለዚች ነገር ሲናገር እንደዚህ ይላል። ዘሩን እናንበው። አመተ በርቂ በደብረ ቁስቋም ሐምሰ ዕለታተ፣ 5 ቀን በደብረ ምጥማቅ በምትታይ ጊዜ ወይም በታየች ጊዜ ወይም ብርሃንሽ
ብርሃንኪ ያቢ ብርሃነ ፀሐይ ከፀሐይ የበለጠ ብርሃንሽ ከፀሐይ 7 እጅ የሚያበራ ብርሃንሽ በታየ ጊዜ ትምህርተ ገጽኪ ይርአይ እስከ ይትነሳ ዘሞተ የሞተ ሁሉ እስከሚነሳ ድረስ ፊትሽ ይታይ ነበረ፣ ያበራ ነበረ፣ ያብረቀርቅ ነበረ። ሚመጠነ ማርያም ታስተፌስተይ ትፍስሕተ የደስታ ደስታን ሚመጠነ መጠን በሌለው ልክ በሌለው ታስደስች ነበረ ይልና ህድጊሰ ጽጌ ፍቅርኪ በጊዜ ንቃሁ መዓልተ እነሆ ህድጊሰ ጽጌ ፍቅርኪ አዎ ይሄ የአበባነት ፍቅርሽን ተይው ብፁዕ ዘርኤኪ በሕልሙ ሌሊት ያየሽ ይልቁንም በቀን አይደለም በሌሊት የሚያየሽ ብፁዕ ነው እያለ አባ ጽጌ ድንግል ይናገርላታል ማለት ነው። ስለዚህ ርዕሳችን ምን ብለን ወሰድነው? ያየሽ ብፁዕ ነው ነው ያየሽ ብፁዕ ነው የሚለውን ነገር ነው የምንመለከተው እና እግዚአብሔር አምላክ እመቤታችንን በፍቅሯ በእናትነቷ አይተን እንድናልፍ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። እስከዚያ በፊት እስቲ ድጓው ምን ይላል? አንዳንድ ድጓዎችን እንደው አጠን መጠን አድርገን እንመለከታቸው። የእግዚአብሔር ከተማ ሆይ መጀመሪያ ልበ አምላክ ዳዊት በመዝሙር 87 ቁጥር 3 ላይ የተናገረውን እንመልከት። የእግዚአብሔር ከተማ ሆይ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር የእግዚአብሔር ከተማ ሆይ በአንቺ የተከበረ ነገር ይባላል። 87 ቁጥር 3 ላይ ራእይ 21 ቁጥር 23 ላይ ደግሞ ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም ይልና ከአሕዛብም በብርሃኗ ይመላለሳሉ። የምድር ነገሥታት ክብራቸውን ወደ እርሷ ያመጣሉ። በዚያም ሌሊት ስለሌለ ደጆቿ በቀን ከቶ አይዘጉም ይላል ባለራዕይ ዮሐንስ። ልበ አምላክ ዳዊት ምን አለ? የእግዚአብሔር ከተማ ሆይ በአንቺ የተከበረ ነው ይባላል አለ። በከተማ ሰው እንደሚኖር በድንግል ማርያም ማኅፀን መድኃኔ ዓለም 9 ወር ከ5 ቀን ቆይቷልና ድንግል ማርያም የእግዚአብሔር ከተማ ትባላለች ማለት ነው። ስለዚህም ደግሞ ዮሐንስ ወንጌላዊ በራእዩ ሲገልጠው ምን አለ? ለከተማይቱም የእግዚአብሔር ክብር ስለሚያበራላት አዎ ስለሚያበራላት መብራቷም በጉ ስለሆነ ክርስቶስ መድኃኒዓለም ነዋ በጉ ለእግዚአብሔር ዘያት ኃጢአት ዓለም እነሆ የዓለምን ኃጢአት የሚያስወግድ እውነተኛው በግ ይለዋል። ስለዚህ በጉ ስለሆነ ይልና ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም። የእሷ ለእሷ ማለት ነው። አሕዛብም በብርሃኗ ይመላለሳሉ። የምድር ነገሥታት ክብራቸውን ወደ እርሷ ያመጣሉ። በዚያም ሌሊት ስለሌለ ደጆቿ በቀን አይዘጉም። ወየዐርብ ፀሐይኪ ኢይጸልም ወርኅኪ ወየዐርብ ፀሐይኪ ፀሐይሽ አይጨልም ጨረቃሽም እንደዚሁ ሁልጊዜ እስመ እግዚአብሔር ውእቱ ብርሃንኪ እግዚአብሔር ብርሃንሽ ነው ይላል። ልበ አምላክ ዳዊት ደግሞ በመዝሙር 44 ቁጥር 12 ላይ ወለገጽኪ ይትማለሉ ኩሎሙ አሕዛብ ብዑላነ ምድር አሕዛብ ብዑላነ ምድር ሁሉም የምድር ነገሥታት ወደ አንቺ ይማልላሉ። ይልቁንም ደግሞ የምድር ባለጠጎች አሕዛብ በፊትሽ ይማልላሉ። ለዮሴፎን ልጅ ሁሉ ክብሯ ነው ይላል። ይሄ ልበ አምላክ ዳዊት አስቀድሞ ከ1000 ዘመን ስለ ድንግል ማርያም የተናገረው ነው። ሌላው ደግሞ ድጓው ቅዱስ ያሬድ ደግሞ እንደዚህ ይላታል። አይት ይዛቲ እንተ ትወርድ እምሰማይ ብርት ከመ ፀሐይ ከሰማይ ፀሐይ ሆና ከፀሐይ 7 እጅ አብርታ የምታይች ማናት ይላል። አይት ይዛቲ እንተ ትወርድ እምሰማይ ከሰማይ የወረደች ፀሐይ የመሰለች ከሰማይ የምትወርድ ስትወርድ የምትታይ እሷ ማናት? ብሬት ከመ ፀሐይ እንደ ፀሐይ የምታበራ አዳም ቆማ ወክሳዳ ከመ አርማ ስቆስ ይላል። እንደ ተራራ ወይም ደግሞ እንደሚያበራ ወንዝ ከመ ፀሐይ አዳም ቆማ ብሬት ከመ ፀሐይ እንደ ፀሐይ የምታበራ አዳም ቆማ ቁመቷ ያማረ የተዋበ ወክሳዳ አንገቷ ደግሞ የረዘመ እንደ ተራራ እህቶሙ ለመላእክት ደብተራ ፍጽምት የሆነች የመላእክት እህት ማናት? ድንግል ማርያም ናት ይላል። ማን ነው? ቅዱስ ያሬድ ማለት ነው። ይቀጥልና እግዚአብሔር ውእቱ ብርሃንኪ ለዓለም ወመሰረትኪ ለትውልደ ትውልድ መሰረትሽ ለልጅ ልጅ ነው እግዚአብሔርም ብርሃንሽ እርሱ ነው ይላል ቅዱስ ያሬድ ማለት ነው። እያልቅ ብዛ ሰላምኪ ሰላምሽ አያልቅም ወነገሥት ይትቀነዩ ለኪ ነገሥታትም ይገዙልሻል። ያመጽኡ አምሃኪ እምርሁቅ ብሔር ከሩቅ አገር አምሃሽን ያመጣሉ። በደብረ ምጥማቅ ሁሉ
ሁሉም ከምስራቅ ከምዕራብ ከሰሜን ከደቡብ መጥተዋልና ያንን አስቀድሞ ቅዱስ ያሬድ ተናግሮታል ማለት ነው። ከመበገጻ ከመወር ወከሳ ወአይንቲያ ከመኮከበ ጽባህ ወቆማ ከመበቀልት ለማርያም ድንግል ወላህያ ከመጽጌ ረዳ ከመፊስ ወቀይ ከናፈሪያ እስመ ወለደት ለነ መናህዋ ዘውቱ ህብስተ ሕይወት መፍትሔ ሕማማት ይላል። ደግሞ ይንን ምንድን ነው? ከበገጻ ሰውነቷን እኮ ነው። አሁን ፀሐይ ከበባ አላት፣ ብርሃን አላት፣ ሙቀት አላት። የእመቤታችን ከበቧ መልኳ ማለት ነው፣ ደምግባቷ፣ እንደገና ብርሃኗ፣ እንደገና ደግሞ ሙቀቷ፣ አማላጅነቷ ማለት ነው። ከመኮከበ ሰማይ እንደ ሰማይ ኮከብ ወቆማ ከመበቀልት አው ቁመቷ ደግሞ ያማረቷ ለማርያም ድንግል ለእመቤታችን ወለሃያ ከመጽጌ ረዳ ለህዋ እንደ ጥቅምት አበባ ያበበ ከዚያም የበለጠ ከመፊጽ ቀይ ከናፈሪያ ከንፈሮቿ እንደዚህ እንደ ዓለሙ ትውልድ በተለያየ ቁስ ሳይሆን በስነ ተፈጥሯ ያማረ የተዋበ ከንፈሯ አይደል። እስመ ወለደት ለነ መናህዋ ህው የሆነ መናን ወልዳልናለችና ዘውቱ ህብስተ ሕይወት መፍትሔ ሕማማት የሕማማችን መፍትሔ ወይም ደግሞ መድኃኒት የሆነ ዘውቱ ህብስተ ሕይወት ሰማያዊ ህብስት ዘላለማዊ ህብስት መድኃኔ ዓለምን ወለደችልን ብሎ ቅዱስ ያሬድ ተናግሮላታል። ድጓው ነው ይሄ። ሌላው ወሀለወ ተሐቲ ድንግል አንዲት ድንግል ነበረች ወይም አንዲት ድንግል አለች። ብሪት ከመ ፀሐይ እንደ ፀሐይ የምታበራ አንድም እንደ ፀሐይ ያበራች እንተ ታስተሪ ማርስታ ደባረ እንደ ተራራ ወይም በተራራ ላይ የምታበራ የምትታይ ወትትመረወዝ በትምህርተ መስቀል ምርኩዟ መስቀል የሆነላት ወይም ደግሞ ፍቅር ይቅርታ የሆነላት እመቤታችን ለማርያም የአቢ እበያ እሞር ወይም ፀሐይ ይህም ይልሃያ ለእመቤታችን ክብሯ ከፍ ያለ ነው ይልና እሞር ወይም ፀሐይ ከጨረቃ ይልቅ ወይም ከፀሐይ ለሃይዋ ደምግባቷ ውበቷ ያበራል ይላል። ጽዮን ዮም ተፈሲ ጽዮን ሆይ ዛሬ ደስ ይበልሽ አብርሂ አብርሂ ማርያም አብርሂ መስቀሎ ለወልድ እንዘትሞጤ ጽዮኑ ዮም ተፈሲ። ይህን ደግሞ ቅዱስ ያሬድ ምን ይላል? አብርሂ አብርሂ ማርያም አብርሂ እመቤታችን ድንግል ማርያም ሆይ ወይም ጽዮን ሆይ አብሪ አብሪ መስቀሎ ለወልድ የመድኃኒታችን የኢየሱስ ክርስቶስ መስቀል እንዘትሞጤ ለብሰሽ ጽዮን ዮም ተፈሲ ጽዮን ሆይ ዛሬ ደስ ይበልሽ። ከመማህትወት ብርሃን ከመፀሐይ ምንድን ነው የሚለው? አየት ዛቲ ይች ማናት ይላል። ደግሞ ሌላው የህዳር ማርያም ድጓ ወይም ደግሞ ይሄ የግንቦት አንድ ድጓ ደግሞ አየት ዛቲ እንተ ታስተሪ እምሩቅ ከሩቅ የምትታይ የምትደምቅ የምትፈቃ አየት ዛቲ ይቺ ማናት? ከመማህቶት እንደ ብርሃን ወይም ደግሞ እንደ መብራት ከመማህቶት ብሬት ከመፀሐይ እንደ ፀሐይ የምታበራ እንደ ማየቶት እንደ ሩቅ መብራት የምታበራ ይልቁንም ደግሞ እንደ ፀሐይ ከፀሐይ ሰበትጅ የምታበራ ሙሴኔርያ ሀገር ቅድስ ሙሴ ያያር የተቀደሰች ሀገር እዝራኒ ተናገራ ዳዊት ዘመራ እዝራ ተናገራ ዳዊት ዘመረላት ይላል። እመቤታችንን የምናይበት አይን ህሊና እግዚአብሔር ለሁላችን የሚያድለን። ያያት ብፁ ነው፣ ያየሽ ብፁ ነው፣ የተመለከተሽ ብፁ ነው እንዳለ ዘካርያስ የተቋመ ማኅቶት ሁለንተሃ ወርቅ ወያክንት ሁለንመናዋ ወርቅ የሆነ የወርቅ መቅረዝ ዘካርያስ አየ። በየማነው በጸገማ ይጹቀ ዘይት በቀኝ በግራዋ የሚያበሩላት ደብተራ ፍጽምት ሀገር ቅድስት ፍጽምት የሆነች ደብተራ ወይም ድንኳን ሀገር የተቀደሰች ሀገር ነቢያት ይትፌስሑ በውስቴታ ነቢያት በውስጧ ይደሰታሉ፣ በትንቢታቸው ይደሰታሉ፣ በጽዋያቸው ይደሰታሉ። ሐዋርያት ይታሰዩ በውስቴታ ሐዋርያትም በእናትነቷ በአማላጅነቷ ይደሰታሉ። ወዳዊት ይዘምር በውስተ ማይፈሪሃ ዳዊት ሁልጊዜ ይዘምርላታል፣ ያመሰግናታል። ዘበሰማይኒ ወበዘበምድርኒ በቃለ ዳዊት ይዘምሩ በሰማይም በምድርም በሰማይ መላእክት በምድር ደቂቀ አዳም በዳዊት መዝሙር ይዘምራሉ። ወይብሉ ኩሎሙ ሃሌሉያ ሁሉም ቅድመ ዓለም ለነበረ ድኅረ ዓለም ዓለምን ለፈጠረ ዓለምን አሳልፎ ለሚኖር የእሱ እናት ለሆነች ለድንግል ማርያም ምስጋና ያቀርባሉ። አንድም ለመድኃኔዓለም ምስጋና ያቀርባሉ ወደ ሚለው ቅዱስ ያሬድ በእውነት ቅዱሳን እመቤታችን እንዴት አድርገው በቃለ እግዚአብሔር እንዳዩት አንቲ ተአቢ ምጽዋት አንስት። ሶሎሞን ደግሞ ምን አለ? ቅዱስ ያሬድም ሰሎሞንም ተፈራርቀውበታል። አባ ጊዮርጊስ ዘጋስጫም አብሮ ተፈራርቆበታል። አንቲ ተአቢ ምጽዋት አንስት ምንድን ያለው ሶሎሞን? ብዙ መልካም ያደረጉ ብዙ ሴቶች አሉ፣ ከእነርሱ አንቺ ትበልጫለሽ ይላል መጽሐፈ ምሳሌ ምዕራፍ 31 ላይ ሶሎሞን ነው። አንቲ ተአቢ ምጽዋት አንስት እለነሳ ጸጋ ወክብረ ብዙ ክብር ካገኙት ከእነሱ አንቺ ትከብሪያለሽ። ለምን?
ክብርን የሚያድል መድኃኔዓለምን እሱን ጸንሰሸዋልና በእሱ ክብረሻልና ለነሳ ጸጋ ወክብረ በማኅፀንኪ ተጸውረ መስዋዕተ አቤል ዘሰምረ የአቤልን መስዋዕት የተቀበለ የዘካርያስን ማኅፀን የተቀበለ በአንቺ ማኅፀን ላይ ከብሯልና ስሜ ወትረ ሐመር ሀዳስ ዘአልብኪ ነውረ። የሚገርም ነገር አዲስ መርከብ ነውር የሌለብሽ አንቺ ነሽና አንቲ ታቢም ብዙ ተነስ ከሁሉም አንስት ከደቂቀ አዳም አንቺ ትበልጫለሽ ይላታል። በሌላ መልኩ ደግሞ አንድ ድጓ እንዲህ ይላል። አይት ዛቲን ትትሄውስ ከመጎህ እንደ ጧት ብርሃን የምታበራ ይች ማናት? አዳም ከመ ወርህ እንደ ጨረቃም መልካም ሰናይት ከመ ስርዓት እንደ ስርዓትም ደግሞ ያማረች የተዋበች ብሬት ከመ ፀሐይ እንደ ፀሐይ ያበራች አንድም ከፀሐይ 7 እጅ የምታበራ እምሊባኖስ ተወጽ መራት ከሊባኖስ እውነተኛዋ ሙሽራ ትወጣለች እንዳለ ሰሎሞን እምነ ጽዮን አጋዚት። አዎ እውነት ነፃ የምታወጣ ጽዮን የተባለች ድንግል ማርያም አለ። እንቀጥልና ታቦተ ፍስሐ ምስሌሃ። አዎ እውነተኛው ታቦት ከእሷ ጋር ነው። አንድም መድኃኔዓለም በእሷ ማህፀን ነው። አሕዛብኒ ቅድመ ገጻ አሕዛብም በፊቷ ይሰግዱላታል፣ ያመሰግኗታል። ወትረት ሀሉ ምስሌነ ሁልጊዜ እመቤታችን ድንግል ማርያም ከእኛ ጋር ትኖራለች አለ። ከእኛ ጋር በአማላጅነቷ እንድትኖር የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። የመጨረሻው ቡሩክት አንቲ ማርያም ወብሩክ ፍሬ ከርሥኪ ፀሐይ ብሩህ ወወርኅ ንጹሕ ኮከብ ስርግው ሀበ ማርያም ሀደረ አንጽዮ ሥጋሃ ሀበ ማርያም ሀደረ ቅዱሶኪያ ሀበ ማርያም ሀደረ መለኮቶ ወልድ ውስተ ሥጋሃ ደመረ መንክር ግርማ ኃይለሉን ጸለላ አማን መላእክት ይኬልልዋ ይላል። ቡሩክት አንቲ ማርያም። ይሄ ምንድነው? ያለ ቅዱስ ገብርኤል ቡሩክት አንቲ ከሴቶች ተለይተሽ የተባረክሽ ነሽ የማኅፀንሽ ፍሬ ቡሩክ ነው እያለ ፀሐይ ብሩህ ወወርኅ ንጹሕ ፀሐይ የበራ ፀሐይ ንጹሕ የሆነ ኮከብ ስርጉ የተሸለመ ኮከብ ሀበ ማርያም ሀደረ መድኃኔዓለም በድንግል ማርያም ማኅፀን አደረ አንጽዮ ሥጋሃ። ይህንን ሐናን ነው የድንግል ማርያም የሐናን ሰውነት አንጽቶ አስተካክሎ በሐና ማኅፀን ድንግል ማርያም አደረች ነው። ቀጥልና ደግሞ በድንግል ማርያም ማኅፀን መድኃኔዓለም አደረ ቅዱሶኪሃ እሷን ደግሞ ቀድሶ አስተካክሎ መለኮቱ ወልድ ውስተ ሥጋሃ ደመረ ወልድ መለኮቱን በማኅፀነ ድንግል ማርያም ምንድን ነው በማኅፀነ መንፈስ ቅዱስ መጣና ሥጋዋን ከፈለ አነጻ። ከዚያ ቀጠለ ቃል መጣና በማኅፀነ ድንግል ማርያም መለኮት ተዋሃደ ነው የሚለው ነው። እምርሁ ቅሰሪ ወታምህዋ ከርቆ ነው አዩአት ወአእመሩ ከመ ሀገሮሙ ይእቱ እናታቸው እንደሆነች ተመለከቷት። ገነት ይእቲ ነቃ ገነት የገነት አምሳያዋ አይደለም ገነት የተባለች እመቤታችን ናት። አዘቅተ ማየ ሕይወት ማኅደር ለንጹሐን የንጹሐን ማደሪያ የሆነች እመቤታችን ናት እያሉ ሊቃውንት በእመቤታችን ንጽሕና ቅድስና ዙሪያ ላይ ይፈራረቁባታል። እንግዲህ ከሐና ከኢያቄም የተጸነሰችው እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን ተወለደች። ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ተወለደች። 3 ዓመት በእናት አባቷ ቤት ኖረች። በ3 ዓመቷ ወደ ቤተ መቅደስ ገባች። 12 ዓመት ከመዝ ነበርኪ አሰርተ ወክሌታ ዓመት እንዘ ትናዝዝ አበ መላእክት 12 ዓመት በቤተ መቅደስ ኖረች። 12 ዓመትና 3 15 ዓመት ነው። በ15 ዓመቷ ወደ ዮሴፍ ቤት ሄደች። በዮሴፍ ቤት እንዳለች ቅዱስ ገብርኤል ወደ ምንጭ ሄዳ ውሃ ስትቀዳ አልወሲሶ በእዝና ኩሎ ዘልሃኮ ነገራ በጆሮዋ ከተላከው ሳይቀንስም ሳይጨምርም ከታዘዘው ሳይጨምርም ሳይቀንስም ነገራት። ደነገጠች። ወደ ቤቷ ሄዳ ማድጋውን ስታወርደው እንደገና ደገመ። ወደ ደናግለ እስራኤል በቤተ መቅደስ ሄደችና ወንዘ ትፈትል ወርቅ ወሜላት አስተራያ ገብርኤል ግብተ በድንገት ቅዱስ ገብርኤል ነገራት አምላክን እንደምትጸንስ እንደምትወልድ። ከዚህ በኋላ መድኃኔዓለምን ጸነሰችው። ታኅሳስ 29 ቀን መጋቢት 29 ቀን የጸነሰችውን ታኅሳስ 29 ቀን ወለደችው። እሷ ወላዲተ አምላክ እሷ ወልድ ተባለ ነው የሚለው። ከዚህ በኋላ እያጠባችው ወደ ግብፅ ወደ ኢትዮጵያ ተሰደዱ። አሁን እዚህ ላይ ነው ታሪኩ የሚመጣው። እንግዲህ ወደ ግብፅ ሲሰደዱ እዚህ ላይ ነው በግብፅ ምድር ላይ የሰማዩ ፀሐይ የምድሩ ሐሩር እየተፈራረቀባቸው ባለበት ሰዓት ደብረ ምጥባቅ የምትባሏ ቦታ ላይ ደረሱ። ዓመት በርቂ በደብረ ቁስቋም። በዚህ ነው እንግዲህ በደብረ ቁስቋም በዚህ ለስምሽ ቤተ ክርስቲያን ይሰራለሻል ብሎ ነገራት ነው የሚለው። በስደት ዘመን ነው። ይህንን እኔና ትምህርታችንን እንጨርሳለን። እግዚአብሔር አምላክ ለሁላችንም ማስተዋሉን እንዲያስድለን መልካም ፈቃድ ይሆንልን። ምን ይላል ታሪኩ? ደብረ ምጥማቅ ግብፅ ውስጥ በገምኑዲ አቅራቢያ የምትገኝ ገዳም ናት ይላል። ገዳም ናት። ጌታ በስደቱ ሰዓት በዚህ ቦታ በስምሽ ታላቅ ቤተክርስቲያን ይታነጻል፣ ስሙንም ደብረ ምጥማቅ ይሉታል ብሎ ለእናቱ ትንቢት ነገራት ይላል።
ነግሯት፣ ይህም አልቀረ ቤተ ክርስቲያን በስሟ ታንጾ ደብረ ምጥማቅ ተባለ። በዚህ ቦታ እመቤታችን ተገልጻ ለ5 ቀን ለክርስቲያኑም ለአረማዊውም ታይታለች ይላል። ታይታለች ይላል። ይህንን ነው እንግዲህ ዓመተ በርቅ በደብረ ምጥማቅ በታየች ጊዜ ያለው በመለኮት ብርሃን አሸብርቃ መላእክት ሊቃነ መላእክት ኪሩቤል ሱራፌል ከበዋት፣ ነቢያት ሐዋርያት ሰማዕታት ደናግል መነኮሳት ሄሮድስ ያስፈጃቸው ሕፃናት ሁሉም ይመጣሉ ይልና ሱራፌል ማዕጠንት ይዘው እያመሰገኑ ያጥናሉ። ከሰማዕታት ቅዱስ ጊዮርጊስ በነጭ ፈረስ መጥቷል። እንደገና ተከትሎ ቅዱስ መርቆሪዎስ በጥቁር ፈረስ በእየተራ እየመጡ ይሰግዱላታል ብሎ ታሪኩ ይናገራል። ይቀጥልና በዚህ ጊዜ ከቤተ ክርስቲያን ጉልላት ላይ ሆና በግልጽ ለሁሉ ትታይ ነበረ። ከፊቷ ብርሃን የተነሳ 5 ቀን ሌሊቱና ቀኑ አይታወቅም። በዚህ ጊዜ ልብሳቸውን ወደ ላይ ሲወረውሩላት የፈቀደችውን ተቀብላ ትልክላቸዋለች። ለበረከት ይካፈሉታል። ከተሰበሰቡትም እስቲ እገሌን አንሽልን ከመቃብር ከሙታን መካከል ብለው ሲጠይቋት የሚፈልጉትን በሙሉ እያነሳች ታሳያቸው ነበር። ምን ይደንቃል! ኤልያስ 1 ሙት አንስቷል። ኤልሳ 2 ሙት አንስቷል። ጴጥሮስም አንስቷል። ሁሉም ቅዱሳን አንስተዋል። ድንግል ማርያም ሙት ብታስነሳ የሚያስደንቅ ነገር አይደለም። ነገር ግን ጥያቄያቸውን ለመመለስ የሞቱትን አስነስታ አሳይታቸዋለች ነው የሚለው እና ገዴን አንሽልን እያሉ ሲለምኗት አስነስታ በሕይወተ ሥጋ ታሳያቸው ነበር። እንዲህ እየሆኑ በፍጹም ደስታ ይሰነብታሉ። የበዓሏ መታሰቢያም ከግንቦት 21 እስከ ግንቦት 25 ድረስ 5 ቀን በደብረ ምጥማቅ ተራራ ላመነውም ላላመነውም ለሩቁም ለቅርቡም በዛ በተራራው ላይ ሆና ታይታለችና አሁን ቤተክርስቲያናችን ለ5 ቀን ከግንቦት 21 ቀን እስከ ግንቦት 25 ቀን የእመቤታችን በዓል ብላ ቅድስት ቤተክርስቲያን ታከብራለች ማለት ነው። እና ያየሽ ብፁዕ ነው በደብረ ምጥማቅ። በእውነት ደብረ ምጥማቅ የምትባለው ግብፅ ላይ የምትገኝ ተራራ ወይም ገዳም ናት። በዚች ገዳም ለዓለሙ ሁሉ ይገርመኛል። እኔ በዛን ጊዜ አይደለም አሁን ቅርብ ጊዜ ራሱ ግብፅ ላይ በዚያው በቤተክርስቲያን በደብረ ምጥማቅ ቤተክርስቲያን ላይ ክብሯን አሳይታ ወርዳ የግብፅ ሙስሊሞች በሙሉ እንደምናውቀው ግብፅ 80% ሙስሊሞች ናቸው፣ አይዛብ ናቸው። 20% ነው ኦርቶዶክሳን ያሉት። ነገር ግን ኢየሱስ ክርስቶስ በኪደተ እግሩ በድንግል ማርያም ጀርባ ሆኖ ግብፅን ባርኳት ነበርና ግብፅን ገዳማቱን ባርኮ ነበርና የግብፅን ጣዖታት አጥፍቶ ነበርና የግብፅን ክርስትና ለማጥበቅና መንበረ ማርቆስን ለማጽናት ወደ ግብፅ መጥቶ ነበርና ያ ሕፃኑ መድኃኔዓለም የረገጣት የግብፅ ምድር ምንም ክርስቲያኖች ቢያንሱ አሕዛብ ቢበዙም አሁን የመጣውን ሁሉ መከራ ችለው ኦርቶዶክሳዊ ሃይማኖታቸውን አጽንተው የሚኖሩ ግብፃውያን ናቸውና አሁንም በዚያ በግብፅ ቤተ ክርስቲያን ላይ እየወረደች ክብሯን ሁልጊዜ ታሳያለች እመቤታችንን። እና ስለዚህ ያየሽ ብፁዕ ነውና አንደኛ ከኢያቄምና ከሐና ተወልዳ በሐና ማኅፀን ግንቦት 1 ቀን ሊባኖስ አድባረ ሊባኖስ ተወልዳ ልደቷን ያየ፣ ሌላኛው በ3 ዓመቷ ወደ ቤተ መቅደስ መግባቷን በዓይኑ ያየ በህሊናው የተመለከተ፣ ሌላኛው በ16 የምናከብረው ኪዳነ ምሕረት የምሕረት ቃል ኪዳን የማስማር ቃል ኪዳን የተሰጣትን ቃል ኪዳኗን ያየ የተመለከተ፣ ሌላው ማርያም ብለዋታልና ማ ማለት ማይደነ መለኮት፣ ር ማለት እርግቤ ቤላ፣ ያ ማለት ያንቃዱ አቤኪ ማርያም፣ ም ማለት ምሳል ወምስጋን፣ ይልቁንም ማርያም የሁሉ እናት እመብዙኃን የብዙዎች እናት የዓለም እናት ናትና ማርያም ልዕልት ከፈጣሪ በታች ከፍጡራን በላይ ናትና ልዕልት የጸጋው ሀብት ይልቁንም ለእናት አባቷ ሀብት ናት ትሰጣለችና የዓለም ሀብት ናትና ለመጀመሪያ ለሐና ለኢያቄም ሀብት ናት፣ ፍጻሜው ግን የዓለም ሀብት ናትና ሌላው ደግሞ ፍጽምት ደም ግባቷ ሁለመናዋ ነገ ፍጹም ነውና ይልቁንም ፍቅሯ ድንግልናዋ ንጽሕናዋ ቅድስናዋ ፍጹም ነውና ሌላው ደግሞ እመቤታችን የምታማልድ የምታስታርቅ አራቂተ እግዚአብሔር ሕዝብ ሕዝብና እግዚአብሔር ያስታረቀች ናትና ይልቁንም ደግሞ ወኮነት ፈዳይተ ድሃ ለሔዋን የሔዋንን ዕዳ አንድም የዓለምን ዕዳ የከፈለች እናት ናትና እመቤታችንን ያየ ምንድን ነው? ብፁዕ ነው። ብፁዕ ዘርየኪ ያየሽ ብፁዕ ነው። በዚህ በሉቃስ ወንጌል ላይ ምን ይላል? እነሆ
አንተን ያጠቡ ጡቶች ብፁዓን ናቸው። አንተን የተሸከመ ጀርባ ብፁ ነው። አንተን የታቀፈ ማህፀን የታቀፉ ክንዶች ብፁዓን ናቸው እንደተባለ ሁሉ የእመቤታችንን ንጽሕና ቅድስና ያመነ በሙሉ ንጹሕ ወይም ብፁ ነውና የእመቤታችን አማላጅነቷ እንዳይለይን እግዚአብሔር አምላካችን መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ነገ እንግዲህ ግንቦት 1 ቀን የእመቤታችን የደብረ ምጥማቅ ዓመታዊ ክብረ በዓል ነው። በሰንበት ላይ ደብረ ዘይት እንደተባለው ነገ ደግሞ ዕርገት ነው። ጌታችን ኢየሱስ ክርስቶስ ከተነሳ ነገ 40ኛው ቀን ነው። የዕርገቱንም ትምህርት ደግሞ ቀጥለን እንመለከታለን። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ወስብሐት ለእግዚአብሔር።